ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የመኒ ሃይስት የመጨረሻው ምዕራፍን ክፍል ደግሞ 7ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው አዲሲያ እነ ፕሮፌሰሩን አመልጣ እሷን ለማደን የወጡትን እነ ማርሴልና ፕሮፌሰሩን ማሰናክላ ጭራሽ ፕሮፌሰሩን መኪናዋም ጀርባ አስራ ወደ ታማዮም ጋር ሄዳ ልትደራደር ብትሞክርም ራስ ወዳዱ ታማዮ ግን ሲከዳትም አይተነው ተመልሳ እሷም ከፖሊሶች ለማምለጥ ስትሯሯጥ ራሱን ነፃ ካወጣው ፕሮፌሰሩም ጋር ስትገናኝ እናም አብረው ከሚመጡባቸው ፖሊሶች ሲደበቁ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው እዛው እነ አዲሲያና ፕሮፌሰሩ የተደበቁበት አፓርታማ ውስጥ ፖሊሶች በፍጥነት ደረጃውን እየወጡ ታማዩን ቤት ጋር ደርሰው በሩንም ገንጥለው ይገባሉ። በተመሳሳይ በሌላኛው አፓርታማ ቤት ውስጥ ተደብቀው ያሉት አዲሲያና ፕሮፌሰሩም በፍርሃት የቤቷን ባለቤት ምንም እንዳታረግ እያስፈራሯት አዲሲያም ፕሮፌሰሩ እጅ ላይ የታሰረውን ገመድ በጥሳለት መነጽሩንም ሰጥተው ከገቡበት ለመውጣት ምን ማድረግ እንዳለባቸው ማሰብ ሲጀምሩ ራሱን ስቶ የነበረው ታማዮም ነቅቶ ለትንሽ ደቂቃዎች ብቻ ራሱን እንደሳተ ሲያውቅ አዲሲያ ልጇን ይዛ እዚያው አካባቢ ናት። ስለዚህ ከዚህ አፓርታማ በዚህ ደቂቃ ውስጥ ማንም ሰው ካልወጣ እያንዳንዱን ቤቶች ማጣራት ጀምሩ፣ እንዲሁም በ2 ኪሎ ሜትር ዙሪያ አካባቢውን ከባችሁ ማንም እንዳይወጣ እንዳይገባም እያለ ያዛል። የታዘዘውም የፖሊስ ኦፊሰር ትዕዛዙን ተቀብሎ ለሁሉም ፖሊሶች በመነጋገሪያ ያስተላልፋል። በዚህ መሃል ነበር እና አዲሲያ ያሉበት ቤት በር በዛ ባሉ ፖሊሶች የተንኳኳው። ፕሮፌሰሩም ከዚህ ማጥ እንዴት እንደሚወጡ እዛው ቤት ውስጥ እየተዘዋወረ መውጫ ሲፈልግ በገራሚም ብልሃት መጥቶ ቤት ውስጥ ባገኘውም ገመድ እጃቸው ላይም ፕላስተር ጠቅልለው ያው እንዲያንሸራትታቸው እሱንም ተጠቅመው ከአዲሲያ ጋር ልጇን አቅፎላት ተከታትለው ፎቁን ለቀው ይወርዳሉ። ፖሊሶችም የእያንዳንዱን አፓርታማ ውስጥ ያሉ የነዋሪዎቹን በር እየከፈቱ በስተመጨረሻ ግን አልከፈት ያላቸው እና አዲሲያ የነበሩበትን በርም ገንጥለው ገብተው መዟዟር ሲጀምሩ እነ ፕሮፌሰሩ ግን በተሳካ መልኩ በመስኮት በኩል ወደ ታች ወርደው በሬስቶራንቱ በኩል አድርገው ዋና መንገድ ላይ ቢወጡም አካባቢው እንዳለ ግን በፖሊሶች ተከቦ ስለነበረ ወደፊትም ወደ ኋላ መሄጃ አጥተው ሌላ የመኖሪያ አፓርታማ ውስጥ ደግሞ ዘው ብለው ይገባሉ። በሌላ በኩል ትዕይንቱ መንገድ ላይ ያለ መኪና ቀርቶ የነበረው ማርሴልም እየተሯሯጠ አመሻሹን አዲሲያ ፕሮፌሰሩን ያሰረችበትን ቦታ ደርሶ ፕሮፌሰሩም ጆሮ ላይ አርጎት የነበረውን መነጋገሪያ አግኝቶ አዲሲያ ጉድ እንደሰራቻቸው ይገባዋል። አሁን ላይ ኃላፊነት ለተሰጠው ቤንጃሚንም ፕሮፌሰሩ በአዲሲያ በድጋሚ ሳይታገት እንዳልቀረም እየነገረው ወደነ ፕሮፌሰሩ ጋር ስንመለስ ደግሞ ፕሮፌሰሩ የገቡበት አፓርታማ ውስጥ ለነዋሪዎች የሚመጡትን መልእክቶች የሚቀመጡበት ቦታም አይቶ በዛ ያሉ መልእክቶች የተቀመጡበትን ቤት በመምረጥ ባለቤቶቹ አይኖሩም በሚል ተስፋ ወደዛ ያመራሉ። ደርሰውም በአዲሲያ በኩል በሩን በጥበብ ከፍተው ሲገቡ ልክ እንዳሰቡት ቤቱ ባዶ ሆኖም አግኝተውት ቢያንስ እስኪረጋጋ እዚህ እንቆያለን ብለው ቢያስቡም ሌላ ዱብዳ ይመጣባቸዋል። እሱም በታማዩ የተጠሩት ፖሊሶች እያንዳንዱን አካባቢው ላይ ያሉትን መኖሪያዎች ውስጥ እየገቡ መፈለግ ይጀምራሉ። በዚህም ከቀጠሉ እነ ፕሮፌሰሩ ያሉበት ጋር መድረሳቸው አይቀርም ማለት ነው በለው። በዚሁ በትውስታ ወደ ኋላም ሄደን በርሊንም ለፕሮፌሰሩ የማርቲንና የሱ እቅድ የሆነውን ወርቁን እንዴት ከባንኩ እንደሚያወጡት እየነገረው ወደ ትናንሽ እንክብሎችም ቀይረው በኃይል ግፊትም ተጠቅመው ከውሃም ጋር ቀላቅለው ሊያወጡት እንደሆነ ለዛም የሚጠቅማቸው ማሽን ኖርዌይ ውስጥ እንደሚገኝ ቢነግረውም ፕሮፌሰሩ ግን በሚለው ነገር ሳይስማማ የሚለው ማሽን በጣም ያረጀ ነው፣ እንዴት እሱን አምነን ዝርፊያ እናደርጋለን? ደግሞ እሺ ከዘረፍንስ በኋላ በዛ አድርገን የት ነው የምናከማቸው? የፍሳሽ ማስወገጃ ውስጥ ነው ወይስ ወዴት ነው እያለ ሲጠይቀው በርሊንም ቀበል አድርጎ ወርቁን ወደ ድቃቅን እንክብሎች ከቀየሩ በኋላ በውሃ ግፊት ዩሮፕ ውስጥ ከሚገኙ አንዱ ተለቅ ወዳለው የሀገሪቷ ውሃ ወደሚገደብበት ቦታም እንደሆነ ሲነግረው
ፕሮፌሰሩን በዚህ ጊዜ በእቅዳቸው በጣም የተበሳጨ በዛን ቀን አያርገውና ከዘነበ እቅዱ ሁላ ገደል ገባ ማለት ነው እያለው እቅዱን እንዳላመነበት ሲነግረው ሰማዋለን። ግን በርሊንም ወርቁን እንዴት እንደሚያወጡት ፕሮፌሰሩ በይበልጥ እንዲገባው እያንዳንዱን ነገሮች እንዲያስረዳው የሐሳቡ ባለቤት የሆነውን ኢንጂነሩን ማርቲንን ማለትም እኛ በምናውቀው ስሙ ፓሌርሞን ይዞለት እንደሚመጣና እንደሚያስረዳውም ይነግረዋል። በተመሳሳይ አሁን ላይም ፕሮፌሰሩ የተሰወረባቸውን ራኬልም ግራ በመጋባት እሺ ወርቁን አሁን ምን እናድርገው እያሉ መወያየት ከመጀመሪያቸው ፓሌርሞን በንዴት ወርቁ እንደታሰበው በግፊት ወደ ውጪ ወደ ውሃው ማጠራቀሚያ ገንዳ እንልከዋለን ቢልም ሌሎቹ ግን ፖሊሶቹ ፕሮፌሰሩን ይዘውት ከሆነ ለነሱ አሳልፈን ልንሰጥ ነው ወይ ያ አይሆንም ቢሉም በስተመጨረሻ ግን ራኬል ራሷ ወርቁ ግዴታ መውጣት አለበት ትላለች። ፓሌርሞን በዚህ ጊዜ እሱ በሚለው ሐሳብ ሁሉም ስለተስማሙለት ደስታው ወደር ያጣል። ታዲያ ፓሌርሞን እንደዚህ አይነት ደስታ ለመጨረሻ ጊዜ የተሰማው የዛኔ ፕሮፌሰሩ እቅዱን ሰምቶ እያንዳንዱን ነገር እሱ እንዲያስረዳ በበርሊን በኩል ሲጠራ ነበር። ታዲያ የዛኔ ወርቁን እንዴት እንደሚያወጡ እያንዳንዱን ነገር ሲያስረዳው ወርቆቹን ወደ ድቃቅን እንክብሎች ከቀየሩን በኋላ ካዝና ውስጥ ያለውን ውሃ በግፊትም አውጥተው ከወርቁ ጋም ከቀላቀሉት በኋላ ትንሽ ቆየት ይሉና ደግሞ እውነተኛውን ግፊት ተጠቅመው ወደ ውጪ ራቅ ወዳለው የውሃ ማጠራቀሚያ እንደሚልኩት ያስረዳዋል። በዚህ ወደ አሁን ጊዜ ሌላ ምጥ ውስጥ ወደ ገቡት አሊሲያና ፕሮፌሰሩም ጋር ሄደን በታማው የተላኩት በዛ ያሉ የፖሊስ ወታደሮች እያንዳንዱን አፓርታማዎች መፈተሻቸውን ቀጥለው እያሉ እና አሊሲያ ያሉበት ጋም ይደርሳሉ። በዚህ ጊዜ ብልሃት የማያጣው ባለምጥቁ አይምሮ ፕሮፌሰሩ በሚገርም መልኩ ሶፋ ውስጥ ለመደበቅ ሶፋ ውስጥ ያሉትን ስፕሪንጎች እናም ሌሎችን ስፖንጆች ካወጣና አሊሲያም የወጡትን እቃዎች እያንዳንዱን እንዳያስነቁም አድርጋ ሌላ ቦታ ከደበቀቻቸው በኋላ ፖሊሶቹም በር ጋር ደርሰው በኃይል በሩን መደብደብ ሲጀምሩ በፍጥነት ባዶ ያረጉት ሶፋ ውስጥ ገብተው እላያቸው ላይም ጨርቁን በስቴፕለር በትክክል በመምታት ወታደሮቹ ሊደርሱ ሰከንዳቶች ሲቀራቸው ሙሉ ለሙሉ ጨርሰው ይደበቃሉ። ዋው! ወታደሮቹም ቤቱን ተዟዙረው እያዩ እነ ፕሮፌሰሩም የተደበቁበትን ሶፋም ሳይቀር ገልጠው ተመልክተው ምንም ስለማያስታውቅ እሱንም ዘለውት ቤቱ ነፃ እንደሆነ ተናግረው ሊወጡ ሲሉ ሳይታሰብ የአሊሲያ ልጅ ማልቀስ ትጀምራለች። እርፍ! አሊሲያም ሕፃኗን ስታፈናት ወታደሮቹም ወዲያው መውጣታቸውን ገታ አድርገው ድምፅ እንደሰሙ እርግጠኛ ስለሆኑ ወደ ኋላ መመለስ ሲጀምሩ ደስ በሚል መልኩ ግን የቤቱ ባለቤቶች ድመት እዛው ሶፋው አካባቢ ስለነበረች ፕሮፌሰሩም ከላይ ገፋ ነገር ሲያደርጋት መጮህ ትጀምራለች። ወታደሮቹም ቅድም የድመቷን ድምፅ የሰሙ መስሏቸው ተመልሰው ነፃ እንደሆነም ተናግረው ቤቱን ለቀው ይወጣሉ። ወደ ባንኩ ስንመለስ ደግሞ ፓሌርሞ እስከዛሬ ከበርሊን ጋር ያጠኑትን እቅዳቸውን በተግባር ሊያየው ደቂቃዎች ቀርተውት ሁሉም እንዲሰሙት ድምፁን ከፍ አድርጎ ዛሬ ታሪክ እንሰራለን እያለ ትዕይንቱን በድጋሚ የዛኔ ለፕሮፌሰሩ ሲያስረዳው ወደ ነበረበትም ጋር መልሶን ወርቁን ከውሃም ጋር ከደባለቁት በኋላ ከኖርዌይ የሚሰርቁትን ማሽን በማገናኘት ቀጣይና በጣም ከፍተኛ ግፊት ወደ ሆነው ሂደት እንሻገራለን ይለዋል። ታዲያ ይህ ሂደት ሲጀምር ማሽናችን ወርቁን በሰከንድ 3.2 ሜትር ይዞ መሄድ ስለሚጀምር ከ91 ደቂቃ ከ3 ሰከንዳት በኋላ ወርቁ መጓዝ ጀምሮ 17.8 ኪሎ ሜትር ተጉዞ እዛ ወደ አዘጋጀ ነው የምንጠብቅበት የውሃ ግድብ ቦታም ይደርሳል ይለዋል። ይህንን ሁላም ነገር ማለትም የማሽኑን አሰራር እሱ ከባንኩ ሆኖ እንደሚቆጣጠርም ይነግረዋል። ፕሮፌሰሩም ይህን ሁላ ማብራሪያ ከሰማ በኋላ ሐሳቡን እንደመቀየር ሲያረገው እያየ ነው። አሁን ላይም ጊዜው ደርሶ ፓሌርሞ ለቀጣይ ስራቸው ማሽኖቹን አስነስቶ ስራም አስጀምሯቸው ሄዶ ሙሉ ለሙሉ ግፊት የሚሰጥበትም ሰዓት ሲደርስ ልክ እንዳሰበው የመጨረሻውን ግፊት ይለቋል። ታዲያ አሁን እየሄደ ያለው ወርቅም ሙሉ ግፊት ተሰጥቶት በደቂቃዎች ውስጥ በዛኛው በኩል እንዲቆጣጠር ኃላፊነት ወደ ተሰጠው ቤንጃሚን ጋም ለመድረስ ደቂቃዎች ይቀሩታል። ግን አንገታቸውን ወደ ላይ አንጋጠው የሚጠብቁት እነ ቤንጃሚን ጋም ምንም ሊመጣ አልቻለም። ፓሌርሞም የያዘው ሰከንድ ገና
10 ሰከንድ እንደሚቀረው ተናግሮ ከ10 እስከ 1 ወደ ታችም እየቆጠረ አንድም ላይ ይደርሳል። ግን አሁንም እነ ቤንጃሚን ጋር ምንም አይነት ወርቅ ብቅ አልል ይላል። ፓሌርሞም ይህን ሁላ ጊዜ ያቀደውና የእድሜ ልክ ህልሙ የነበረውን ነገር እንደዚህ ሳይሳካ ሳይ ግራ በመጋባት አይሆንም እያለ መበሳጨት ሲጀምር እዛም የነበሩት እንዳለ በተስፋ መቁረጥ እሱን ሲመለከቱት ፓሌርሞም ስህተት እንዳልፈጠረ ራሱን በማሳመን ድጋሚም ተስፋ አዝሎ ማሽኗንም ተጠግቷት ለወርቁ ብቻ ሳይሆን ለነ እዛ ከበርሊን ጋር ይህን እቅድ ላቀድንባቸው ምሽቶች እያለ ከልቡም ይለምናት ጀመር። በዚህ ጊዜ ነበር በነ ቤንጃሚን በኩል አስደሳች ነገር የተፈጠረው። ወርቁን የቀላቀለው ውሃ ልክ እንደ ዝናብ በትቦ በኩል መውረድ ይጀምራል። በለው ቤንጃሚንን በዚህ ጊዜ በደስታ ፓሌርሞ ወርቁ መውጣት ጀምሯል እያለም ሲጮህ ልመና ላይ የነበረው ፓሌርሞ እሱም ተከትሎ በደስታ መጮህ ይጀምራል። ሌሎቹም ተከትለውት እየተቃቀፉ መዝለል ይጀምራሉ። ሪዮም ለቶኪዮ በልቡ ይኸው አደረግነው ቶኪዮ ሲላት እንሰማዋለን። ዋው እንዴት ደስ ይላል። እሺ በዚሁ ሌላ ጉድ ውስጥ ወዳሉት እነ ፕሮፌሰሩ ጋር ስንመለስ ከተደበቁበት ሶፋ ሞተው አካባቢው ሙሉ ለሙሉ በወታደሮች ስለተከበበ እዛው ቤት ውስጥ መቆየታቸው ግድ ሆኖ እዛውም ፕሮፌሰሩ ለአሊሲያ የምትበላው ነገር ሰርቶላት አብረውም ሲበሉ እያየናቸው ለመጀመሪያም ጊዜ አሊሲያ ከልቧ ማውራት ጀምራ ራሷንም እየወቀሰች ጭራሽ ስታለቅስም እናያታለን። ፕሮፌሰሩም በራሱ በኩል ባለፉት ሰዓታቶች ውስጥ ሁለት ሁነኛ ሰዎች ለእቅዱ ሳይሆን ለግል ህይወቱ በሞት እንዳጣቸው የነገራት እናም ከዚህም በኋላ ማንንም ላለማጣት እንደሚሰራ እሷንም ቢሆን በዚህ መልኩ እንደማይተዋት ቃል ይገባላታል። እሷም በዚህ ጊዜ ከጎኗ በመሆኑ በጣም ደስ እያላት ጭራሽ ትከሻው ላይ ተኝታ ቲቪ ማየት ስትጀምር እናያታለን። ወዮ ይገርማል። ብቻ ወደ ባንኩ ስንመለስ ደግሞ እግሩን የተጎዳው ሄልሲንኪን በመጡት ሐኪሞች እየታከመ በሳጋስታ ሞታለች የተባለችው ሴት ወታደር የት ገባች እያላችሁ ያላችሁ ካላችሁ በሚገርም መልኩ የዛኔ ጋንዲያ ሲዘዋወርበት በነበረው አየር ማስገቢያ በኩል እሷም ውጪ ካሉት እነ ኢንጂን ጋር እየተነጋገረች ሌላ ወጥመድ ስትሰራ እናያታለን። በሌላ በኩል ደግሞ በተሳካ መልኩ ወርቁ እነሱ ጋር እየደረሰ ያለው እነ ቤንጃሚንም የሚመጡትን ወርቆች ከውሃው እየለዩ ለመያዝና ለመቆጣጠር እንዲመች እዛው መልሰው አቅልጠው ወደ 4 ማዕዘን ሲቀይሩም እናያቸዋለን። ከወደ ባንክ ውስጥ ያሉት እነ ፓሌርሞም ወርቁን መላካቸውን እያጧጧፉት በመሃል ማቲያስ በሚባለው አዲሱ አባላቸው ራኬል ፍቅረኛ አላት ወይስ የላትም የሚል ምን የሚያስብል ጥያቄ ጠይቃቸዋል። እነሱም ግራ እየተጋቡ እንዴት እንደዛ ሊጠይቅ እንደቻለም ጠይቀውት እንደፈለጋትም ሲገባቸው ራኬል በድሮ የፍቅር ህይወቷ በጣም የተጎዳች ሴት ናት፣ እምነቷን ማግኘት አለብክ ምናምን እያሉት ጭራሽ እንዴት መጀንጀን እንዳለበት ፓሌርሞም ተጨምሮ ሲመክሩትና ሙድ ሲይዙበት እናያቸዋለን። ወደነ ፕሮፌሰሩ ጋር ስንመለስ ብልሃተኛው ፕሮፌሰሩ እዛው ቤት ውስጥ ደግሞ ፈላልገው ባገኘው ስልክ ወደ ሀከሮቹ ይደውላል። በሀከሮቹም በኩል ወደነ ቤንጃሚን ጥሪው ይደርስለታል። ቤንጃሚንም ያደረጉትንና የደረሱበትን ሁላ የነገረው ፕሮፌሰሩም በጣም ጥሩ እንዳደረገ ነግሮት ሌላ አዲስ ተልእኮ ያዟል። ተልእኮም የቆሻሻ ማመላለሻ መኪና አግተው የሰራተኞቹን ልብስ ተቀብለው በመኪና ወደ እነሱ ወዳሉበት ጋር እንዲመጡ ነበር። በተመሳሳይ እነ ፕሮፌሰሩም ካሉበት ቤት ወጥተው የአፓርታማው ቆሻሻ መጣያም ጋር ሄደው ቆሻሻ ማጠራቀሚያ ውስጥ ያሉትንም ቆሻሻዎች አውጥተው እታቹንም ቀደው ውስጥ በመግባት እየተራመዱ መንገድ ዳር ይሆናሉ። የነ ቤንጃሚንን ቡድን ልክ እንደታዘዙት ያንን የቆሻሻ መኪና አግተው ወደ ቦታውም አምርተው ቦታውም ላይ ይደርሳሉ። ፖሊሶችም ያለምንም ጥርጣሬ ያሳልፏቸዋል። እነ ፕሮፌሰሩም ያሉበት ጋር ሲደርሱ ማጠራቀሚያውን ምንም ሳያስነቁ ልክ እንደ ቆሻሻ እንደያዘ በማስመሰል ወደ መኪናው ይገለብጣሉ። ገልብጠውም መንገዳቸውን ይቀጥላሉ። በዚህ ገራሚ ብልሃት ፕሮፌሰሩና አሊሲያም ከነበሩበት ማጥ በሰላም ወጥተው ወደ ወርቁ ወደሚወጣበት ጋም ያመራሉ። እዛም ሲደርሱ ፕሮፌሰሩም አሊሲያም አይኖቻቸው በሚያየው ነገር ማመን ተስኗቸው ፈዘው ሲቀሩ
ፕሮፌሰሩም አይኖቹ በእንባ ተሞልተው ፓሌርሞን በመነጋገሪያው ወርቁ እየወጣ ነው አደረጋችሁት እያለ በደስታም ሲጮህ አሊሲያም በምታየው ነገር ተገርማ ስትስቅ ነበር። ይሄኛው ገራሚ ክፍል በዚህ መልኩ ያበቃው እና እንዴት ነው ፊልም ወዳጆች? መኒ ሃይስት የመጨረሻው ምዕራፍ ክፍል 7 የገራሚዎች ገራሚ ነው አይደለ? ነገሮች ሁሉ አሁን ላይ በሰላም እየሄዱ ይመስላሉ። ትንሽ ችግር የምትሆነው ያቺ ባንክ ውስጥ ሳትታይ የምትንቀሳቀሰው ወታደር ናት። ታዲያ እሷ ምን የምትፈጥር ይመስላችኋል? በቀጣይ አብረን የምናይ ይሆናል። እስከዛ ግን ይህን ገራሚ ክፍል አንድ ላይ ሰብሰብ በሉና 3000 ላይ ካስገቧት እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ካላችሁ ሰብስክራይብ ያረጋችሁ አበረታቱን። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። Una mattina mi sono svento, oh bella ciao, bella ciao, bella ciao, 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 oh partigiano, mi sono svento, oh bella ciao, bella ciao, bella ciao, ciao, ciao.